በዚህ ሌሰን የተለያዩ ፕሮዳክቶችን አድ እናደርጋለን። አድ የምንፈልገው ፕሮዳክቶች እዚህ ጋር ካርትስ ላይ ኮሌክት ይሆናሉ። ከፈለግ ፕሮዳክት መጨመር እንችላለን፣ ፕላስ ካልፈለግን ደግሞ መቀነስ እንችላለን። እንዲሁም ኢንዲቪዥዋሊ ማስወገድ ከፈለግ ሪሙቭ ማለት እንችላለን። ሁሉንም በአንድ ጊዜ ከፈለግን ደግሞ እዚህ ጋር ክሊር ኦል የሚለውን ክሊክ ማድረግ እንችላለን። ለጊዜው ግን እዚህ ጋር ኦርደር ሳመሪ እያሳየን ነው የስንት ፕሮዳክቶችን እንዳዘዝ። ከዚህ በመቀጠል ቼክ አውት እንላለን። ከዚህ በፊት ሬጂስተር ካላደረግ ቼክ አውትን ክሊክ ስናደርግ ወደ ሬጂስተር ወይም ሎጊን ፔጅ እንሄዳለን። ከዚህ በፊት ካልተመዘገበት ሬጂስተር የሚለውን ክሊክ ስናደርግ ወደዚህ ፔጅ ይመጣናል። ይህንን ኢንፎርሜሽን ፊል እናደርጋለን። ይህን ኢንፎርሜሽን ሞልተን ስንጨርስ ክሊክ አግሪ የሚለውን ከዛ ሬጂስተር ስንል አካውንት ክሬት ሰክሰስፉሊ ፕሊስ ሎጊን እያለን ነው። ፓስወርድ እንሰጠዋለን። ሳይን ኢን ወደዚህ ፔጅ አምጥቶናል። እንዲሁም ዌልካም ቱ በተመሰገኑ ኢንፎርሜሽን ዌልካም ቱ ሰሎሞን ዋን የሚል እየሰጠነ። ስለዚህ ይህን ካርት ፔጃችንን ክሊክ ስናደርግ እዚህ ገጽ ላይ አመጣን ማለት ነው። በዚህ ሰዓት ግን ሎጊን ስላደረግ ቼክአውት ፔጅን ክሊክ ስናደርግ በቀጥታ ወደ አድሬስ ፔጅ ያመጣናል። እዚህ ጋር ጀስት ሶሎሞን በሚለው ስም እንሞላለን። እዚህ ጋር የምንፈልጋቸውን አገሮች እንሞላለን። ለምሳሌ ዩኤስኤ ስንል ከነዚህ አንዱን ሀገር ስንመርጥ ይህን ራሻ ክሊክ ስናደርግ እዚህ ጋር አውቶማቲካሊ ይሄ ስልክ ኮዳቸውን ይሞላልናል። ስለዚህ ለምሳሌ ይህን ኤርትራ ብንለው ይህን ክሊክ ስናደርግ የኤርትራን ኮድ 291 የሚል ይሰጠናል ማለት ነው። ስለዚህ ኢትዮጵያን በለውና ስልኩን የኔን ስልክ ሞላ ነው። ከዛ ስትሬት የኔ ያለውበት ባህር ዳር በሚል ፊል እናደርግ። እንዲሁም ደግሞ ኢትዮጵያ ስላን ስቴቶችን ደግሞ የኢትዮጵያ ስቴቶችን ከሚታወቁትን አማራ ሪጅን፣ አፋር፣ አዲስ አበባ እነዚህን ያስመርተናል። ስለዚህ እኔ ባለውበት አማራ ሪጅን ብንለውና እዚህ ጋር ደግሞ በክልል ውስጥ ያሉ ከተሞችና የዞኖችን ያስመርጠናል። ይህንንም ባህር ዳር እንበለው። ይህን ደግሞ ዚፕ ፖስታል ኮድ ደግሞ 6000 ነው የባህር ዳር። ይህን ኢንፎርሜሽን ሞልተን ስለጨረስ ሺፒንግ ኢንፎርሜሽናችን ሞልተን ስለጨረስ ፕሮሲድ ቱ ሴኪዩር ፔመንት ማለት እንችላለን። ፔመንታችን ሞልተን ስንጨርስ ጋር ሁለት ኦፕሽን አለ። የመጀመሪያው ክሬዲት ወይም ዴቢት ካርድ ተጠቅመን እንድንከፍልና በሁለተኛው በኩል ደግሞ ባንኪንግ ትራንስፈር እንድንጠቀም ነው። በሁለቱም በኩል ያለው ተመሳሳይ ነው። ስለዚህ በክሬዲት በኩል ያለው ስንሞላ ሶሎሞን እንበለው አውቶማቲካሊ ዲጂታል ከክሬዲት ካርዱ ላይ ይሞላልናል ራሱ። እንደው እዚህ ጋር ደግሞ ፌክ የሆነ ማስተር ካርድ ስንሰጠው አውቶማቲካሊ ዲቴክት ያደርገዋል። 42 ስንል ደግሞ ቪዛ ካርድ መሆኑንም ራሱ ዲቴክት ያደርግልናል። ስለዚህ 5 ካርድ ቫሊዴትድ አለን። እዚህ ጋር ደግሞ ወደፊት ያለው እንሰጠዋለን 29። ይህም ቀኑም ኤክስፓየር ዴቱም ቫሊዴትድ አድርጎልናል። እዚህ ጋር ደግሞ 3 ቁጥሮች ስንሰጠው አውቶማቲካሊ እሱ ይገለብጥልናል። ስለዚህ ይህንን ባላንስ እዚህ ጋር የተሰጠንን ባላንስ ፔይ ማለት እንችላለን። ፔይ ነው፣ አውቶራይዝ ያደረገልን ነው። ፔይመንታችን ሰክሰስፉሊ ተፈጽሟል። በሽሎ ቲዩብን ስለተጠቀማችሁ በሽሎ ሞልን ፔይመንታችን ሰክሰስፉሊ ሆኖልናል። ታንክ ዩ ፎር ሾፒንግ አት በሽሎ ሞል። ኦርደር አይዳችን ይህን ይመስላል። ቪው ኦርደር ሂስትሪ የሚለውን ክሊክ ብናደርግ ወደዚህ ገጽ ያመጣናል። ስለዚህ አጠቃላይ እነዚህ የገዛናቸው እቃዎች ናቸው። እዚህ ጋር ደግሞ ፔድ ነው እንዲሁም ኮንፊርምድ ነው እና ይህንን ለመስራት አንድ ላይ እናያለን። ወደ ቼክአውት ፔጅ ስንመጣ ደግሞ እነዚህን ፓኬጆች ኢምፖርት አድርገናል። እንዲሁም ጌት ካንትሪስ፣ ጌት ስቴት፣ ጌት ሲቲ ኢምፖርት አድርገናል። ይህንን ለመጠቀም በቅድሚያ ሪያክት ካንትሪ ስቴት ይህንን ፓኬጅ ለመጠቀም ፓኬጅ ጀሰን ውስጥ ይህን ፓኬጅ ሪያክት ካንትሪ ስቴት ሲቲ የሚለውን ኢንስቶል አድርገናል። ይህም ማለት ይህን ቼክአውት ፔጃችን ክሊክ ስናደርገው ከዚህ ጋር የምናገኛቸውን ዲቴሎች ለምሳሌ እዚህ ጋር ካንትሪ ኢትዮጵያ ወይ ደግሞ የፈለግነውን ስንመርጥ ኢትዮጵያ ስንል ወይም ሌላ ሀገር ኔዘርላንድ ስንል እዚህ አውቶማቲካሊ ስልካችን መቀየር የሚችለውን ሺፒንግ ዲቴል ለመስራት ተጠቀምበት ነው። ኔዘርላንድ ከመረጥ ደግሞ
እዚህ ጋር በውስጥ ያሉት ግዛቶች የተለያዩ ናቸው። ኔዘርላንድ ውስጥ ያሉ ግዛቶችን ያካትልናል። እንዲሁም እዚህ ጋር ስቴትም በእያንዳንዱ ግዛት ያሉ ስቴቶችን አውቶማቲካሊ እንድንመርጥ ጠይቀናል ማለት ነው። ለምሳሌ እዚህ ጋር ካንትሪ ላይ ኢትዮጵያን ብንመርጥ አውቶማቲካሊ ስልክ ቁጥር ቀይረልን። እንዲሁም እዚህ ጋር ደግሞ ኢትዮጵያ ውስጥ ያሉትን ቦታዎች እንመርጣለን። አማራ ሪጅን የሚለውን ብንመርጥ ስቴት ላይ ስንመጣ እዚህ የተለያዩ ዞኖችንና የዞን ከተሞችን ያመጣልናል። ከዛ ወደ ክፍያ እንሄዳለን ማለት ነው ቼክአውት ስንጨርስ። ከዛ በፊት ግን ቼክአውት ፋንክሽናል ኮምፖነንት በዚህ መልክ ከጻፍን በኋላ ሎጂካችንን ግሎባል ካርትን አክሰስ የምናደርግበት ሎጂክ በዚህ መልኩ ዲክሌር እናደርጋለን። እንዲሁም ደግሞ ጂኦግራፊ ሎኬሽንን እያንዳንዱ ስለ ሀገሮች የካንትሪ ሊስት፣ ስቴት ሊስት፣ ሲቲ ሊስት የምናስቀምጥበት በዚህ መልክ አውትፑታቸውን ወይም የምናስቀምጥበትን ባህሪ መልክ እንዳመጣልን አድርገናል። እንዲሁም ደግሞ ለሰርች እያንዳንዱ ካንትሪ በሰርች መምጣት እንዲችል የራሱ የሆነ ሰርች አለው። እንዲሁም በፎርም ውስጥ ልንሞላቸው የምንችል ደግሞ ስቴቶቹ ማለት ነው። በፎርም ዳታችን እነዚህን እያንዳንዱ የምናያቸውን ያ ማለት እዚህ ጋር እያንዳንዱ የምናያቸውን ዲቴሎችን የምንይዝበት ማለት ነው። ስለዚህ በመጨረሻም ጂኦግራፊው ሎድ የምናደርግበት ዩዝ ስቴት ድሮ ተጠቅመናል። ስንጨርስ ደግሞ ክሎዝ ከስተም ድሮፕ ዳውን ዩዝ ኢፌክት ተጠቅመን ይህን አይነት ፋንክሽን እንጽፋለን። እያንዳንዱ ነገር ደግሞ መምጣት ያለበት አድ ኢቨንት ሊስነር እና ማውስ ዳውን ሲሆን ማውስ አውትሳይድ ሲሆን እያንዳንዱ ያሳየናል። ያ ማለት ለምሳሌ እዚህ ጋር ይህን ክሊክ አድርገን ልክ እያንዳንዱ ካንትሪ ከረንትሊ ያለበትን ያሳየናል ማለት ነው። ካንትሪዎችን ለማግኘት ደግሞ ፌች ኤፒአይ ይህን ጄሰን ተጠቅመናል። እያንዳንዱ ካንትሪ ኢምፖርት የሚያደርግልን ከግሎባል የካንትሪ ዳታ ነው። ይሄ ማለት ይህን ኮፒ አድርገን እዚህ ጋር ፔስት ብናደርገው ኢንፎርሜሽናችን አውቶማቲካሊ ጀስት በዚህ መልክ አመጣልናል። ለምሳሌ በሰዓት እዚህ ጋር የምናየው ዲቴይል የኢትዮጵያን ዳታ እንዳለ በዚህ መልክ አመጣልን ማለት ነው። ስለዚህ እያንዳንዱን በዚህ መልክ ያመጣልናል። ይሄ ደግሞ ስፕሪድ ኦፕሬተርስ የስልክ የካንትሪዎችን የስልኩን የሲቲ በስፕሪድ ኦፕሬተር ተጠቅመን ሊስት ያደርግልናል። ስለዚህ እያንዳንዱ ሎጂክ በዚህ መልክ ከጻፍን በኋላ እዚህ ጋር ደግሞ ፋንክሽናችን ከላይ ዲክሌር ያደረግነውን በፋንክሽን የምናስተሳስርበት የፎርም ዳታ ይሄ ፋንክሽን ማለት ከላይ እዚህ ጋር ዲክሌር ያደረግነውን ስቴት እና እዚህ ጋር ያለውን የጄኤስኤክስ ዳታ የምናስተሳስርበት ማለት ነው። ስለዚህ ጄኤስኤክስ ኮዳችን የራሱ የሆነ ሞጁል ሲኤስኤስ አለው። ያ ማለት ሺፒንግ ዲቴይልስ እዚህ ጋር ሺፒንግ ዲቴይልስ አለን። ይሄ ደግሞ አውተንቲኬትድ የሆነ ኢንዱስትሪ ቫሊዴትድ ዴሊቨሪ ፖዚሽን አለ፣ ሎኬሽን አለ፣ ሰሚት አለ። ስለ ፉል ኔም እያንዳንዱ ዳታ ጀስት በዚህ መልክ የምንፈልገውን ጽፈን ስንጨርስ ማለት ነው ሎኬሽናችን ዳታችን በዚህ መልክ አስረን እንጨርሳለን ማለት ነው። እያንዳንዱን ደግሞ ያሰርንበት ሃንድል ኢንፑት ቼንጅ በሚል እያንዳንዱን አገናኝተነዋል። ይሄ ማለት ኦን ቼንጅ ክሊክ ስናደርገው ይሄ ሃንድል ኢንፑት ቼንጅ የሚል ተራማን ሃንድል ኢንፑት ቼንጅ እያንዳንዱ ቦታ ላለ ይሄ እንደ ማገናኛ እንደ ኮኔክተር ነው የሚያገለግለን። ሃንድል ኢንፑት ቼንጅ የምንለው ደግሞ እዚህ ጋር የጻፍነው ማለት ነው። ይሄ ማለት ሁሉንም እዚህ ጋር ውስጥ የጻፍነው ማለት ነው። እንዲሁም ለዚህ እያንዳንዱ ሲኤስኤስ የምንጽፍበት ደግሞ ፊውቸር የሆነ ሲኤስኤስ አስቀምጠናል። ለዚህም ኮር አፐር ኤንድ ላይአውት በዚህ መልክ ሰጥተናል። ለቼክአውት ኮንቴነር ቼክአውት ራፐራችን ይሄ ነው። ቼክአውት ኮንቴነር ለሎኬሽን አለርት እንደዚህ እያንዳንዱን ለፎርም ካርድ ለእያንዳንዱ ሲኤስኤሳችንን በዚህ መልክ ሰጥተናል። ኢንፑት ፎከስ ካስተም ሴሌክት ግሪድ ሲስተማችን ምን መምሰል እንዳለበት ለፎን ኢንፑታችን ያ ማለት እዚህ ጋር እቺ ፎን ኢንፑት ያለችባት እነዚህ ሲስተም ይሄ ፎር ማለት ነው። ዲስፕሌይ ቦክስ ፎን ዲጂትስ ድሮፕ ዳውን ሊስት እያንዳንዱ ሲኤስኤስ በዚህ መልክ ኢንዲቴል ሰጥተናል። ስታተስ ኢንዲኬተር በተን አኒሜሽንስ እንዲሁም መጨረሻም ደግሞ ለስልክ መስራት እንዲችል የተወሰነ እንዲሁም መንቀሳቀስ እንዲችል የተወሰነ ኬፍሬም ሰጥተናል ለአኒሜሽን። በተጨማሪ ደግሞ ስልክ ላይ መስራት እንዲችል በተወሰነ መልኩ ለሪስፖንሲቭ እንዲሆንልን ሚዲያ ኩዌር ተጠቅመናል። በእርግጥ የተወሰነ ለማሳየት ያን ለሳምፕል ብዙ ማስተካከል ይጠበቅብናል። በነገራችን ላይ ይህን ከሞላን በኋላ ግን ይህን መረጃ ለምሳሌ ይህን ሶሎሞን በሚል እያንዳንዱ ፊል እናደርገውና ይህን ሁሉንም ይህንንም ኢትዮጵያን በላ ባህር ዳር እያንዳንዱ መረጃችን በዚህ መልክ ከሞላን በኋላ ፔይ ፕሮሲድ ቱ
ሴኪዩር ፔመንት የሚለውን ክሊክ ማድረግ እንችላለን። ይህ ራሱ በስሪዲ ነው እንትን ያለው። ክሊክ ስናደርግ ወደ ክፍያ ሲስተም ይወስደናል። ክፍያ ሲስተም ላይ ሁለት አይነት ነገር ነው ያለን፣ ክሬዲት ካርድ እና ባንክ ሲስተም ተጠቅመናል። እዚህ ጋር የባንክ ካርዳችን አለ። እዚህ ጋር ደግሞ ስለ ባንካችን ላይ የምንሞላው እያንዳንዱ ኢንዲቴል አለን ማለት ነው። ስለዚህ በተመሳሳይ ለፔመንትም የሚያስፈልጉን መረጃዎች አንድ ባንድ ሞልተናል። ዩዝ ስትራይፕ የሚባለው ለክፍያ የምጠቀምበት ፓኬጅ ስለሆነ እሱን ጀስት እዚህ ጋር ሁለቱንም ፓኬጆች ስትራይፕ ኢንስቶል አድርገናል። ስትራይፒንግ ኢንስቶል ካደረግ በኋላ ደግሞ ኢምፖርት አድርገናል ማለት ነው። የሚያስፈልጉንን ስቴቶች እንዲሁም ሎጂኩን በዚህ መልክ ዲክሌር አድርገናል። እንዲሁም ካርዳችን ላይ ላይቭ ቪዥዋላይዜሽን ስንጽፍ ለምሳሌ የምንፈልገውን ነገር መጻፍ እንዲችል ጀስት ለሞክ ያለው ለእናንተ ማየት እንድትችሉ እና ኦልሞስት የኛውን ባኪንግ ላይ ብንሰራው ደግሞ ሞር የተሻለ ይሆናል። ግን ጀስት ለሳምፕል ለይታ ያህል ነው። ለምሳሌ እዚህ ጋር መተን ቁጥር መጻፍ ስንጀምር 5 ስንል ወደ ማስተር ካርድ ይቀይርልናል። እንዲሁም 4 ስንል ቪዛ ካርድ ይቀይረዋል አውቶማቲካሊ ዲቴክት እንዲያደርግልን። እንዲሁም እዚህ ጋር ደግሞ እኛ መጻፍ ስንጀምር የካርዱን ጀርባውን ይቀይርልናል ማለት ነው። ወደ ነበረበት ስንመለስ ደግሞ ወደ ፍሮንት ፔጁ ይመለሳል። ይህን ላይቭ ቪዥዋላይዜሽንን ፍሊፕ የሚል ስቴት ሰጥተነዋል ማለት ነው። እንዲሁም በሁለተኛነት ደግሞ ስለ ባንኪንግ ዋየር ወይ ደግሞ በቀጥታ ስዊፍት ኮድ ተጠቅመን መክፈል የሚያስችለን ሲስተም ነው። እሱ ደግሞ ይሄኛው ባንኪንግ ትራንስፈር ጀስት በቀጥታ ነው። እዚጋ የምንፈልገውን የባንክ አካውንት ከሞላን በኋላ ወደ ክፍያ ሲስተም እንድንሄድ ያዘናል ማለት ነው። ስለዚህ ስትራይፕ ላይ ደግሞ በዚህ መልክ ፎንት ከለር፣ ፋሚሊ፣ ሳይዝ፣ ቫሊድ እና ኢንቫሊድ እንዲል ሰጥተናል። በትክክል ከተሞላ ቫሊዴትድ የሚል እንዲመጣ፣ ከተሳሳተ ደግሞ ኢንቫሊድ የሚል እንዲመጣ ማለት ነው። እንዲሁም እያንዳንዱ ዳይናሚክ ብራንዲንግ ነው የሰጠነው። ስለዚህ በዚህ መልክ እያንዳንዱ ሎጂክ ጽፈን ከጨረስን በኋላ ወደ ቀጣይ ሊሆን የሚችለው ወደ ጄሴክሳችን ነው። እዚህ ጋር ሃንድል ባንክ ሰሚት የሚለው ጄሴክስን ከሎጂካችን ኮኔክት የምናደርግበት ነው። ስለዚህ ፔመንት ራፐር አለን፣ የቼክአውት ፖርታል አለን። ያማር እዚህ ጋር እያንዳንዱ ቼክአውት ፖርታላችን ይሄ ነው። ሴሌክት የምንፈልገውን ፔመንት ሲስተም ክሬዲት ዴቢት ካርድ የምንፈልግ ወይስ ባንክ የሚለውን ከዚህ ጋር እንመርጣለን። እዚህ ጋር ደግሞ ለምሳሌ ክሬዲት ካርድ ስንመርጥ ይሄኛውን ሴኪዩር ፔመንት የሚለውን ያመጣልናል። ባንክ ስንመርጥ ደግሞ ጀስት በዚህ የዳይሬክት ወር ትራንስፈር ዲቴሎችን ያመጣልናል። ይሄ እንዲሆን ጄሴክስ ላይ ለክሬዲት ካርድ የሰጠን ነው ይሄኛው ነው። ጀስት እዚህ ጋር ያለው ለባንክ ትራንስፈር ደግሞ ይሄን በተን የሰጠን። እያንዳንዱ ግን ይሄ ማለት ከጎን ለሚመጣው እዚህ ጋር ላሉትና ይሄን ክሊክ ስናደርግ በዚህ በቀኝ በኩል አለው ሎጂካችን ኢንዲቴል አንድ ባንድ ከሞላን በኋላ ወደ ሲኤስኤስ መሄድ የምንችለው ማለት ነው። ከዛ ፊት ጀስት እያንዳንዱ ኢንዲቴል በዚህ መልክ የጄሴክስ ሎጂካችንን ሰጥተናል። ይህም ባንካችን ላይ ስንሞላው የሚያስፈልጉ ነገሮች ናቸው። እነዚህ ባንክ ዲቴልስ፣ ታርጌት ባንክ ዲቴል፣ የምንፈልገው የባንክ ዲቴል እዚህ ጋር የሞላንበት ማለት ነው። ያማት እዚህ ጋር በቀኝ በኩል ያለው ካርድ ዲቴል በዚህ መልክ ከሞላን በኋላ ልክ ይሄ ጄሴክሳችንን ከሎጂካችን የምናገናኝበት ደግሞ ኦንቼንጅ ተጠቅመን ሃንድል ባንክ ኢንፑትስ በሚለው ለባንክ ዲቴል፣ ለአጠቃላይ ደግሞ ሃንድል ባንክ ሰሚት የሚላለን። እንዲሁም ስትራይፒያችን ላይ ደግሞ ሃንድል ካርድ ቼንጅ በሚል ኮኔክት እናደርገዋለን። ለዚህ ደግሞ ሲኤስኤስ አስፈላጊውን ሲኤስኤስ እዚሁ ላይ ተሰጥታ ያው ሞጁል ሲኤስኤስ ስለሆነ አንዱ ላይ አፕላይ የምናደርገው አንዱ ፋንክሽናል ኮምፖነንት ላይ አፕላይ የምናደርገው ሲኤስኤስ ከሌላኛው ጋር ችግር አይፈጥርም። ምክንያቱም ኢንዲቪዥዋሊ ነው እየተሰጠው። ስለዚህ እያንዳንዱ ሲኤስኤስ በዚህ መልክ ኢንዲቴል ሰጥተናል። ለካርድ ፍሮንት ባክ ፍሊፕ ሲያደርግ አንድ ባንድ ሪቨርስ ሜትሪክስ ዲጂቶችንም ኢንፑት ፎርምስ ለሁሉም እንደየሚገባውና እንደየአስፈላጊነቱ ሁሉንም ሲኤስኤስ ኢንዲቴል ሰጥተናል። በመጨረሻም ደግሞ ሪስፖንስ እንዲሆን ጀስት ለሳምፕል ሚዲያ ኩዌሪ ሰጥተናል። ቀጣይ ስቴፓችን ሊሆን የሚችለው ስለዚህ ወደ ክፍያው ማለት ነው። ስለዚህ ሴኪዩር ክሬዲት ወይም ዴቢት ካርድ የሚለውን ከመረጥ በኋላ ወደ መሙላት እንጀምር። ይህን ሶሎሞን እንበለውና ቁጥር መሙላት እንጀምር። 5 የክሬዲት ካርዳችን ማለት ነው። ቫሊዴትድ የሚል እያሳየን ነው። እንዲሁም ወደፊት የሆነ ቀን እንሰጠዋለን። 7 3 ቁጥሮች ስንሰጠው አውቶማቲካሊ ፍሊፕ ያደርጋል።
ከዛ ጀስት ፎርማችን ሞልተን ስለጨረስ ፔይ ነው ማለት እንችላለን። ፔይ ነው ሞልተን ስንጨርስ ጀስት በዚህ መልክ ፔመንት ሰክሰስፉል የሚለው ይመጣልናል። እንዲሁም ቪው ኦርደርድ ሂስትሪ። ስለዚህ ኦርደርድ ሰክሰሳችን በዚህ መልክ ሰራን ማለት ነው። ይህንን ኮዳችን ለማየት ደግሞ ኦርደርድ ሰክሰሳችን ላይ ጀስት እነዚህን ፓኬጆች የምንፈልጋቸው እናጣለን። የተወሰኑት ከጉግል ፋየርቤዝ የመጡ ናቸው፣ የተወሰኑት ደግሞ ከሪያክት የመጡ ናቸው። እንዲሁም የምንፈልጋቸውን ሞጁሎች በዚህ መልክ ካመጣን በኋላ ስቴቶቻችን እዚህ ጋር ዲክሌር እናደርጋለን። እንዲሁም እዚህ ጋር ሲንክሮናይዜሽን፣ ይሄ ደግሞ ሎክ የምናደርግበት ነው የምንፈልገውን። እንዲሁም ፋይናንስ ላይ እየተጠቀምን ያለ ነው። እያንዳንዱ ነገር በሴኪዩር ወይ ነው መካሄድ ያለበት። ስለዚህ ስትራይፕ ተጠቅመናል። ስትራይፕ ተገባን በኋላ በጉግል ሎጊን እናደርጋለን። ጀስት ስትራይፕ ማለት እዚህ ጋር ሪል በምንሰራበት ጊዜ ፋይናንሳችንን ከዚህ የምናስተሳስርበት ነው። ያ ማለት ለትራንስፈር ለምሳሌ ላይክ እንደ ቻፓ የምታውቅ ከሆነ ገንዘብ ነክ ቀጥታ እንትን ስለማይል ማለት ስለዚህ ገንዘብ ነክ ነገር ሴኪር መሆን ስላለበት ለዚህ የተመረጠው ደግሞ በአሁኑ ሰዓት ስትራይፕ ነኛ። ግን ጀስት ለሳምፕል ለዲሞ ያህል ነው የምንጠቀምበት። ስትራይፕ ስትጠቀሙ እዚህ ጋር ዴቨሎፐርስ የሚል ወስዳላችሁ። ይሄ ከዛ ኤፒአይ ኬ የሚል አለ። ኤፒአይ ኬ ባክኤንድ የምንጠቀም ባክኤንዳችን እኛ ጉግል ፋየርቤዝ ስለተጠቀመልን ሪስትሪክትድ የሚለውን ስትራይፕ ላይ ስንመጣ እዚህ ጋር ሁለት አይነት ኬዎች አሉ። እኛ የምንጠቀምበት ጀስት ይሄን ፐብሊክ ኬ የሚለውን ነው። ሲክሬት ኬ የሚለውን ግን ለባክኤንድ ላይ የምናስቀምጠው። ስለዚህ ፐብሊክ ኬ የሚለው ፍሮንት ኤንድ ላይ መሆን ስለሚችል እሱን ደግሞ ከኢንቫይሮንመንት ፋይላችን ላይ እዚህ ጋር ስትራይፒያችንን አስቀምጠናል ማለት ነው። ስለዚህ ስትራይፒን ካየን በኋላ እያንዳንዱ ኤረር የምንቀበልበት ይሄ ደግሞ የካርድ ቁጥራችን ነው፣ ሲቢሲ ኮድ የምናስቀምጥበት። እንዲሁም ለዳይሬክት ትራንስፈራችን የምናስመርጥበት ጄሲኤክስ ኮዳችን ነው። እያንዳንዱ ነገር የተጻፈው እዚሁ ላይ ሁሉም ኢንዲቴል አለ ማለት ነው። አካውንት ሆልደር ኔም፣ በተመሳሳይ ሃንድል ባንክ ኢንፑት ቼንጅ የሚለውም ለኮኔክሽን አገልግሏል። ለፔመንት ሊሆን የሚችል ሲኤስኤስን ከዚሁ ላይ አስቀምጠናል ማለት ነው። ስትራይፒ ካስቀመጥን በኋላ ስትራይፒን በቀጥታ የተጠቀምነው ኤንቫይሮንመንት ላይ እዚህ ያለውን ሲኤስኤስ ኤንቫይሮንመንት ላይ የተጠቀምነውን ፐብሊክ ኪ እዚህ ጋር ዲክሌር አድርገን አምጥተነዋል። ይህን ያመጣነውን ፐብሊክ ኪ እየተጠቀምንበት ግን አፕሮች ላይ ከሄድን በኋላ ኢኒሼት አድርገነዋል። ቫይት ስትራይፕ የሚለውን ኢኒሼት አድርገን አምጥተነዋል ማለት ነው። እንዲሁም ቼክአውት ፔጃችን እዚህ ጋር ፔመንታችንም በፕሮቴክትድ ሩት ውስጥ የታጠሩ ናቸው። አሁን እያየን ያለን ይሄ ኦርደርድ ሰክሰስም በፔመንት የታጠረ ነው። ኦርደርድ ሰክሰስ ከዛም ኦርደርድ ሰክሰስ ስንመጣ ጀስት በዚህ መልክ ኢንዲቴል እያንዳንዱን ሊያሳይ በሚችል ሁኔታ ሰጥተናል። በተመሳሳይ ኦርደርድ ላይ የምንሞላቸው እያንዳንዱ ኢንዲቴል አለን። እነዚህ ኢንፎርሜሽኖች ሁሉ አንድ ባንድ ከዚህ ጋር ተሰጥተዋል ማለት ነው። ኦርደር አይዲ ማለት እዚህ ጋር ያለው ማለት ነው። እንዲሁም ከኦርደር አይዲ በመቀጠል ደግሞ ቪው ኦርደር ሂስትሪ፣ ይሄን ክሊክ ስናደርገው ወደዚህ መልክ የገዛውን ሰው በዚህ መልክ ያሳየናል ማለት ነው። እንዲሁም ኮንቲኒው ቱ ሾፒንግ ስንጨርስ ቀጣይ መቀጠል ነው ወይ የምትፈልግ እዚህ ጋር ቪው ኦርደር ሂስትሪ ዲቴል ነው ማየት የምንፈልግ ወይስ ኮንቲኒው ሾፒንግ ካል ወደ ሆም ፔጅ ነው የሚመልሰን። የዚህንም ሲኤስኤስ በተመሳሳይ መልኩ እዚህ ጋር በኮንቴነር ሜን ካርድ እያል ኢንዲቴል ለሁሉም እንደየሚገባው ቢዩቲፉል የሆነ ሲኤስኤስ ሰጥተናል ማለት ነው። በመጨረሻም ደግሞ ኦርደርስ የሚለውን እናያለን። ማይ ኦርደርስ። ወደ ኦርደርስ ስንመጣ ደግሞ በተመሳሳይ የሚያስፈልጉን ፓኬጆች ኢምፖርት አድርገናል። እነዚህ ፓኬጆች ማለት ነው የሚያስፈልጉን ፓኬጆች አምጥተናል። እንዲሁም ሴቶችን ዲክሌር አድረን በዩዝ ፌስት መያዝ የምንፈልገውን ዲክሌር አድረን እዚህ ጋር ደግሞ ፌች የምናደርግበት ዩዝ እንደ ዲፔንደንሲ አሬ ዩዘርን ተጠቅመናል። ጄሲኤክስ ኮዳችን በዚህ መልክ ኢንዲቴል ሰጥተናል። በዚህ መልክ ከሰጠን በኋላ በተመሳሳይ ሲኤስኤስ በዚህ መልክ ሰጥተናል። ለኮንቴነር፣ ለፔጅ ታይትል፣ ግሪድ ሌአውት፣ ኦርደርድ ለሁሉም እያንዳንዱን ኢንዲቴል በዚህ መልክ ሰጥተናል ማለት ነው። ስለዚህ በመጨረሻም ይህን ፎርም እንዳመጣለን እንዲሁም ኦርደራችን ደግሞ ኮንፊርም ሆኗል ማለት ለምሳሌ ይህን ሎጋውት እናድርገውና አንድ ዲቴል እንስራ። በመጨረሻ ምን እንደሰራ ለማየት ኦሪጂናሊ ሆም ፔጃችን ላይ ይሄ አለን። ስለዚህ አድ ማርክ እንጀምር እንግዛ አድ ካልን በኋላ ካርትን ክሊክ ስናደርግ በዚህ መልክ አመጣለን። ሙሉውን
ክሊር ማድረግ ከፈለን እዚህ ጋር ክሊር ኦል የሚል ሙሉ ማጥፋት ከፈለን እዚህ ጋር ክሊር ኦል የሚል አለ። ኢንዲቪዥዋሊ ከሆነ ደግሞ ማጥፋት የምንፈልገው እዚህ ጋር ሪሙቭ የሚለውን ክሊክ እያደረግን ማየት እንችላለን። ስለዚህ ሪሙቭ ማድረግ እንችላለን። መጨመር ከሆነ የፈለግነው ይህንን ፕላስ እያን እዚህ ጋር ስንጨምር ቶታላችን ከኦርዴት ሂስትሪ ላይም ይጨምራል። መቀነስ ከሆነ ደግሞ አላማችን እዚህ ጋር ማይነስ እያን እንቀንሳለን። ይህን ስንጨርስ ቼክአውት ስንል ያልተመዘገበ ሰው ወይም ሬጅስተር ያላደረገ ሰው መግዛት አይችልም። ስለዚህ እኛ በቅድሚያ ሬጅስተር ማድረግ መቻል አለብን። ይህን ኢንፎርሜሽን እንሞላለን። ለምሳሌ አበበ በሚባል ሰው እንስተው፣ ፓስወርድን በተመሳሳይ ይህን ኢንፎርሜሽን ሞልተን ስንጨርስ አያግሪ የሚለውን ክሊክ ማድረግ መቻል አለብን። እንዲሁም ኢሜሉን ያስፈልገናል እንያዘው። ከዛ ሬጅስተር ክሊክ እናደርጋለን። ሬጅስተር ክሊክ ስናደርግ አውቶማቲካሊ አካውንታችን ክሬት ያደርግልናል። ከዛ ኢሜሉን እንሙላው። እዚህ ፓስወርድም እናስቀምጥና ሳይን ማድረግ እንችላለን። አሁን ሳይን ስናደርግ ጀስት ቶፕ ላይ እንደምናየው ሳይን ስናደርግ አውቶማቲካሊ እዚህ ጋር እንደምናየው ዌልካም አበበ የሚል እያመጣልን ማለት ነው። ሳይን ስናደርግ አውቶማቲካሊ ከላይ እንደምናየው ዌልካም አበበ የሚል እያመጣ ሳይን ኢን መሆናችን የሚያሳይልን ደግሞ ሎጋውት የሚል ፊቸር አለን ማለት ነው። ስለዚህ እዚህ ጋር በፊት የመረጥናቸውን እነዚህን ቼክአውት ብለን መሄድ እንችላለን። ከዛ ዲቴላችን ደግሞ እንሞላለን። አበበ ስለሆነ የገባው እዚህ ካንትሪ ከሊስቶቹ ፈልገን ኢትዮጵያ ነው መምረጥ እንችላለን፣ ወይም ሰርች ማድረግ እንችላለን። ኢትዮጵያ የሚለውን ስንመርጥ አውቶማቲካሊ እዚህ ጋር ያመጣልናል። ስልክ እንሞላለታለን። ስትሪት አድሬስ ባህር ዳር ወይም ስትሪት አድሬስ አማራ ሪጅን እናደርገዋለን። ሲቲ ባህር ዳር የሚለውን እንስጥ። ፖስታል ኮድ 6000 እያንዳንዱ መረጃ ሞልተ ስለጨረስ ፕሮሲድ ቱ ሴኪዩር ፔመንት ማድረግ እንችላለን። ከዛ በዚህ መልክ አመጣለን። ከዚህ በኋላ የተመዘገበው ሰው አበበ የሚል ስለሆነ እሱን እንሞላለን። በማስተር ካርድ ይክፈል ብለን ብናስብ ቁጥሩን እንሰጣለን። ለማስተር ካርድ 227 ወደፊት የሆነ ጊዜ እንሰጠዋለን። 3 ቁጥሮች መስጠት እንችላለን ለሲቢሲ። ከዛ ፔይ ነው በሰዓት ከፈልን ማለት ነው። ቪው ኦርደር ሂስትሪያችንን ክሊክ ብናደርገው አበበ ገና ለመጀመሪያ ጊዜ መክፈሉ ስለሆነ እነዚህን ከፈለ ማለት ነው። እንዲሁም አበበ መክፈሉን ለማየት ደግሞ ማን እንደከፈለ ለማየት ፋየርቤዝ ላይ ሄደን እያንዳንዱን እንቅስቃሴያችንን ማየት እንችላለን። ለምሳሌ ዩዘርን እንፈልጋለን በቅድሚያ። ከዛ አበበን እንፈልገው። ይህን ክሊክ ብናደርግ አበበ እዚህ ጋር አለ ማለት ነው። አበበ ከፍሏል። ጀስት አሁን ይሄ ዴቱ ራሱ 22 ቲዮቲ የከፈለበት ሰዓት ሁሉ አንድ ባንድ አለ። ከሌሊቱ 11 ሰዓት ምናምን አካባቢ ነው እንግዲህ ይሄ ቪዲዮ የተቀረጸ ያለው። እሱን ሰዓት ሁሉ አውቶማቲካሊ ዲቴል አድርጎታል። እንዲሁም አበበ ምን እንዲያዘዘ ካርቱን ሁሉንም ኢንዲቴል ማየት እንችላለን በአበበ ኮዲ። እንዲሁም ሰዎችን ደግሞ አጠቃላይ እስካሁን እዚህ ዳታቤዝ ሬጅስተር ያደረጉ ሰዎችን ደግሞ ማየት ብንፈልግ እዚህ ጋር በዚህ መልክ እያንዳንዱ ሊስታቸው ለናሙና የተቀመጡ ናቸው። እዚህ ጋር ማየት እንችላለን። ስለዚህ ቤተሰብ ለዛሬው በዚህ ይበቃናል። በቀጣይ የዚህን ፕሮጀክት ዲፕሎይመንት እናያለን። ትንሽ ዛሬው ፈጠን ብያለሁ፣ ምክንያቱም ኢንዲቪዥዋሊ ኮዱን ባይላይን አላሳየኋችሁም። ምክንያቱም ትንሽ ጊዜ ወሳጅ ስለሆነና በወሰዱ ጊዜ ልክ ደግሞ ትንሽ ዩቲዩብ እየከፈለ ስላልሆነ ያው ማለት መክፈል መማር ማወቅ የሚፈልግ ሰው በግል ኮንታክት ያደርገኝ ልክለታለሁ። ኮዱንም መወየትም እንችላለን። በዛ ምክንያት ትንሽ ጠፋ ብያለሁ። በቀጣይ ደግሞ ወደ እንግሊዝኛ ልንዞር ነው። እንግዲህ ትንሽ በአማርኛ መጽሐፍ አሁን ላይ እያዋጣ አይደለም፣ ተመልካችም የለም። ዩቲዩብ ለኢትዮጵያ ኮንቴንቶች ሞኔታይዝ እያደረግን አይደለም ማለት ገንዘብ የለውም። ስለዚህ ኮስቱን ከበር ማድረግ አልቻለም። በዚህ ምክንያት ያው ወደ ኮንቴንት ለመቀየር የዝግጅት ምዕራፍ ስለሚያስፈልግ በዛ ምክንያት ጠፍቻለሁ። ነገር ግን በግሩፕ መማር ለሚፈልግ ዛሬም አለን ማለት ነው። ስለዚህ ለዛሬው በዚህ ይበቃናል። በቀጣይ ዲፕሎይመንት ላይ እስከምንገናኝ ሰላም ነው።